በአማራ ክልል በአገዛዙ ጦርና በፋኖች መካከል የሚካሄደው ውጊያም አሁንም ተባብሶ ሲቀጥል በጎንደር ቀጠና የጉናና የ23ኛ ክፍለ ጦር ግንባሮች ጠላት እቅድን ሙሉ በሙሉ በማክሸፍ ታሪክ መስራታቸው ተሰምቷል። ፋኖ በከፍተኛ የጨበጣ ውጊያ ነው ታሪክ የሰራውም ተብሏል። በአማራ ፋኖ ብሔራዊ ንቅናቄ ሰሜን አማራ በላይ እስር የሚንቀሳቀሰው የሜጀር ጀነራል ባንታ ባተንደኛ ኮር ህዝብ ግንኙነቱ ባወጣው ይፋዊ የውጊያ ውሎ መረጃ መሰረትም በሁለት ታላላቅ ግንባሮች ከባድ ጥቃት ተሰንዝሮበት የአገዛዙ ጦር በርካታ የቁስ የአካልና የስነ ልቦና ስብራት ደርሶበታል ያለው። በሌላ በኩል የሚሊክ ዕዝ አርበኞች ከወልዲያ ከተማ በቅርብ ርቀት ሰዋ ሜዳ ተብሎ በሚጠራው አካባቢ ላይ በፈጸሙት የሽምቅ ጥቃት ከ25 በላይ ያገዙ ወታደሮች መደምሰሳቸው ሰምተዋል። በተጋድሎ ሬሽና ተተኳሽ ጭኖ የነበረው ወታደራዊ ኮምቦይ ከጥቅም ውጭ መደረጉም ሰምተዋል። የአማራ ህዝብ ህልውና ለማስጠበቅ በጽናት እየታገለ የሚገኘው ጀብደኛው የፋኖ ኃይል በወሎ ከእጁ ገነት ወልዲያ በቅርብ ርቀት ልዩ ስሙም ሰዋ ሜዳ በተባለ ስፍራ በጠላት የብልጽግና ቡድን ተላኪ ወታደሮች ላይ በወሰደው የማያዳግም የደፈጣ ጥቃት ጸረ ህዝብ የሆነውን ኃይል አይቀጡ ቅጣት ቀጥቶ ድልም ተቀዳጅቷል ነው የተባለው። ዛሬ ረፋዱንም ጀግኖቹ ወደ ወልዲያ ከተማ እየተመሙ እንደሚገኙ የአካባቢ ምንጮች ገልጸዋል። መረጃውን በዝርዝር የምታደምጡትም ይሆናል። ሰላም ጤና ይስጥልን። የተከበራችሁ የሚዲያችን አድማጭ ተመልካቾች አብራችሁ እስቆዩ እነዚህና ሌሎች ሰበር መረጃዎችን በዝርዝር የምታደምጡ ይሆናል። እናንተም ቻናሉን ሰብስክራይብ፣ ቪዲዮ ላይክ እና ሼር እያደረጋችሁ እስከ ፕሮግራማችን ፍጻሜ አብራችሁን ቆዩ። በአማራ ክልል በአገዛዙ ጦርና በፋኖች መካከል የሚካሄደው ውጊያ አሁንም ተባብሶ ሲቀጥል የሚሊክ ዕዝ አርበኞች ከእጁ ገነት ወልዲያ ከተማ በቅርብ ርቀት ሰዋ ሜዳ ተብሎ በሚጠራው አካባቢ ላይ በፈጸሙት የሽምቅ ጥቃት 25 ያገዙ ወታደሮች መደምሰሳቸው ሰምተዋል። በተጋድሎ ሬሽና ተተኳሽ ጭኖ የነበረው ወታደራዊ ኮምቦይ ከጥቅም ውጭ መደረጉን ይሰማው። የአማራ ህዝብ ህልውና ለማስጠበቅ በጽናት እየታገለ የሚገኘው ጀብደኛው የፋኖ ኃይል በወሎ ከእጁ ገነት ወልዲያ በቅርብ ርቀት ልዩ ስሙ ሰዋ ሜዳ በተባለ ስፍራ በጠላት የብልጽግና ቡድን ተላኪ ወታደሮች ላይ በወሰደው የማያዳግም የደፈጣ ጥቃት ጸረ ህዝብ የሆነውን ኃይል አይቀጡ ቅጣት ቀጥቶ ድልን ተቀዳጅቷል ሲልም ህዝብ ግንኙነት ገልጿል። የፋኖ ልዩ የጦር ብልሃትና እምቅ አቅምን መቋቋም አቅቶት የሽመደመደው የብልጽግናው ኃይል የደረሰበት አስደንጋጭ እልቂትን ለመሸፋፈን ሁሉም አማራ ፋኖ ነው በሚል የበቀል በትሩን በንጹሃን ላይ በማንሳት ህጻናትና አዛውንቶችን በግፍ መረሸኑም ታውቋል። የብልጽግናው አገዛዝ በመላው የአማራ ግዛት እየደረሰበት ባለው የፖለቲካ ኪሳራና ወታደራዊ ውርደት ከፍተኛ የሞራል ክስረት ውስጥ በገባበት በዚህ ወቅት የፋኖ መብረቃዊ ክንድ መቅሰፍት ሆኖበታል ነው የተባለው። ሰኔ 8 ቀን 2018 ዓ.ም አመሻሽን በሰሜን ወሎ ዞን በጉባ ላፍቶ ወረዳ ከወልዲያ ከተማ በቅርብ ርቀት ልዩ ስሙ ሰዋ ሜዳ በተባለ አካባቢ በሚሊክ ዕዝ የ102ኛ ኮር 12ኛ ክፍለ ጦር 6ኛ ሬጅመንት አርበኞች በአገዛዙ ሰራዊት ላይ ድንገተኛና የማያዳግም እርምጃ ወስደዋል። ጥቃቱን የፈጸሙት በ12ኛ ክፍለ ጦር የ6ኛ ሬጅመንት ቀኝ አርበኞች ከእጁ ገነት ወልዲያ መነሻቸውን አድርጎ ሬሽና ተተኳሽ በመጫን በከተማዋ በ5 ኪሎ ሜትር ርቀት ገደማ ወደሚገኘው ሰዋ ሜዳ ተብሎ ወደሚጠራው ስፍራ እየተንቀሳቀሰ በነበረው የአገዛዙ ሰራዊት ላይ ሲሆን የጠላት ኃይል ኮምቦይ ከጥቅም ውጭም ተደርጓል። ወታደሮቹ ደግሞ ከባድ እልቂትን አስተናግደዋል። የአውደ ውጊያ የፋኖ ልዩ የጦር ብልሃት በተግባር የታየበት ሲሆን በአንጻሩ የጠላት ብልጽግና ቡድን ተላኪ ወታደሮች ከወደ ፋኖ የተወሰደባቸውን ከባድ እርምጃ መቋቋም አቅታቸው ተሽመድምደዋል። በዚህ የተሳካ ማጥቃት 8 ያገዙ ወታደሮች ሲገደሉ 15 የሚሆኑት ደግሞ በጽኑ ቆስለው ለሕክምና ወደ ወልዲያ ሆስፒታል መግባታቸውን ይሰማው። የፋኖን ጀግነት በሜዳ ላይ መመከት ያቃተው የብልጽግና ኃይል አንድ የ9 ዓመት ህጻን ልጅና አንድ የዕድሜ ባለጸጋ አዛውንት ላይ በግፍ በመተኮስ ነጻ እርምጃ ወስዶባቸዋል የሚሉት ምንጮች የሚሊክ ዕዝ አርበኞች የህልውና ትግሉን ግቡን እስኪመታ ድረስ በጠላት ላይ የሚወስዱትን የማያዳግም እርምጃ አጠናክረው እንደሚቀጥሉ አረጋግጠዋል። በሌላ በኩል የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው ዕዝ አጼ ዘርዓ ያዕቆብ አንደኛ ኮር አጼ ይኩኖ አምላክ ክፍለ ጦር ስር የሚያስተዳድሩት አባት አርበኞች በአገዛዙ ሚሊሻ ላይ ጥቃት መፈጸማቸው ሰምተዋል። በይፋትና ጥሙጋ አውራጃ በማጀቴ ዙሪያ የተደራጁት ከከናን ብርጌድ፣ ከውባንታ ባተ ብርጌድ፣ ከሚሊክ ብርጌድ ወጡ የአባት አርበኞች ከኦሮሞ ብሔረሰብ ልዩ ዞን ጨፋ ሮቢት ተቀምጦ አማራና ኦሮሞን እያተራመሰ ከሚገኘው ሚሊሻ ጋር ከባድ ውጊያ በማካሄድ ድልን ተቀዳጅተዋል። ይህ ኃይል ካሁን በፊት የማጀቴና አካባቢውን አርሶ አደር ሰብል በማቃጠልና የኢኮኖሚ ድቀት አለማስፈጻሚው ከብልጽግና የሰጠውን ተልዕኮ በማስፈጸም የሚታወቅ መሆኑን የገለጸው ህዝብ ግንኙነት መምሪያው ሆኖም ለመውደም ለመዝረፍና ለማቃጠል አልሞ የዘመተው ኃይል ከኦሮሞ ብሔረሰብ አስተዳደር ሚሊሻ፣ ፖሊስና መከላከያ ሰራዊት ጥምረት በመፍጠር በአካባቢው አርሶ አደሮችና አባት አርበኞች ላይ መጠነ ሰፊ ጥቃት ለመሰንዘር ሲሞክር አባት አርበኞቹ ጨፋ ድረስ ዘልቀው በመግባት አጥቅተውና መክተው ድላቸውን አጣጥመዋል ብለዋል። ይህ በእንዲህ እንዳለም ከትላንት በስቲያ ማለዳ ጀምሮ እስከ ምሽት 1 ሰዓት ድረስ በቆየው አውደ ውጊያ የአካባቢው አባት አርበኞች ያደረሱ ጉዳት በውል ባይታወቅም ሞትና ቁስለኛ ወደ ከሚሴ ሆስፒታል እያጨናነቀ እንደሚገኝ ግን ተረጋግጧል።
አሁን ባለው ተጨባጭ ሁኔታ የአባት አርበኞች የፊት መስመር ኃይል ከኦሮሞ ብሔረሰብ አስተዳደር ዞን በቅርብ ርቀት ወደምትገኘው ጭሬ ቀበሌና ማጀቴ ቆላ አካባቢ ከፍተኛ ውጥረት ላይ ይገኛል የተባለው። በተመሳሳይ በሸዋ ጠቅላይ ግዛት መራቤቴ አውራጃ ሞለትና ጅሩ ወረዳ በአፋብን ሸዋ ጠቅላይ ግዛት አሳምነው እዝ አፄ አምደ ጽዮን ኮር ስር የሚንቀሳቀሰው የራስ አበበ አረጋይ ክፍለ ጦር ህዝብን የማንቃትና በክላስተር የማደራጀት ስራውን አጠናክሮ መቀጠሉን አስታውቋል። ክፍለ ጦሩ በቀጠናው ከህዝብ ጋር በቅርበት እየሰራ እንደሚገኝ የገለጸ ሲሆን የአካባቢው ማህበረሰብም የተደራጀ የፋኖ ኃይልን በደጀነት በመደገፍ ወደፊት መገስገስ የመጨረሻ ምርጫው መሆኑን ማረጋገጡ ተገልጿል። በዚህም መሰረት በአካባቢው ነዋሪዎች ተነሳሽነት የተመሰረተው አዲስ አደረጃጀት አቢናጎ ክላስተር አርበኛ ኢንጂነር ናሁሰናይ ብርጌድ በሚል ስያሜም መቋቋሙ ታውቋል። የአካባቢው ነዋሪዎች እንደገለጹት የአደረጃጀት የተፈጠረው በቀጠናው የህዝብን ሰላም፣ ደህንነትና ፍትህ በአስተማማኝ ሁኔታ ለማስፈን ካለው አስፈላጊነት በመነሳት ነው ብለዋል። ነዋሪዎቹ አክለውን በንጹሃን ላይ የደረሰ ያለው የሰብአዊ መብት ጥሰት እንዲሁም በትምህርት ቤቶችና በጤና ተቋማት ላይ የተፈጸመ ያለው ውድመት ሊገታ የሚችለው በተቀናጀ የህዝብ ተሳትፎ መሆኑን አስገንዝበዋል። የክፍለ ጦሩ አመራሮች በበኩላቸው የህዝቡን ሰላምና ደህንነት የሚያስጠብቅ ጠንካራ ደጀን እየፈጠሩ ጉዟቸውን ወደፊት እንደሚያደርጉም ገልጿል። ማህበረሰቡም የተጀመረውን አደረጃጀት ይዞ የአካባቢውን ሰላም እንዲጠብቅ ጥሪ አቅርበዋል። የተወደዳችሁ ቤተሰቦች ለሰዓቱ የነበሩና አጫጭር መረጃዎች እነኝን ይመስሉ ነበር። በቀጣይ በሌሎች ዜናዎች እንዲሁም ጥቆማዎች እስከምንገናኝ በያላችሁበት በሰላም ቆዩኝ።